በየቀኑ በሺዎች የሚቆጠሩ ሰዎች ከሰዎች አይን ይሰወራሉ። ሁሌም እከሌ ተሰወረ፣ እከሊት ተሰወረች፣ እረ የከሌ ልጅ ጠፋ ሲባል የምናየውና የምንሰማው ቁጥሮችን ብቻ ነው። ነገር ግን ከእያንዳንዱ የሰዎች መሰወር በስተጀርባ ማንም ያላወቀው ችግር አለ። የቀዘቀዘ የእናት ኩሽና፣ ሙሉ በሙሉ የተመሰቃቀለ ህይወት አለ። ዛሬ የምነግራችሁ ስለ ሰላም ነው። ሰላም ከባድ በሚባል ውጥንቅጥ ህይወት ውስጥ ማለፍ የነበረባት ታዳጊ የ24 ዓመት ወጣት ነበረች። በኢትዮጵያ የነበራት ህይወት ሙሉ በሙሉ ትታ የሰሃራን በረሃ ተቋቁማ ሜዲተራኒያን ባህርን ተሻግራ በመጨረሻም ወደ እንግሊዝ ለመግባት ስትል ብቻ ህይወቷን በከባድ ጊዜያት ውስጥ ያሳለፈች አንዲት ወጣት ታሪክ ነው። ይህ እጅግ ልብ አንጠልጣይ ጉዞ ለመስማት ተዘጋጁ። መቼም ወደማትረሱት አስገራሚ ጉዞ እንወስዳችኋለን። ሰላም ለምን ሀገሯን ጥላ እንደወጣች ለመረዳት መጀመሪያ ምን ትወድ እንደነበር ማወቅ አለባችሁ። ሰላም ያደገችው ከአዲስ አበባ በ240 ኪሎ ሜትር ርቀት ላይ በምትገኘው ሻሸመኔ በምትባል ከተማ ነው። ህይወቷ በድሎት የተሞላ ባይሆንም በፍቅር ግን የተሞላ ነበር። በየሳምንቱ እሁድ ከእናቷ ቤት ተሰብስበው የሚያሳልፉት ጊዜ እጅግ አድርጋ ተወደው ነበር። ከክረምቱ ወራት በኋላ የሚፈኩት ቢጫ የአደይ አበቦች ነፍሷን እጅግ አድርገው ይማርኩት ነበር። ትምህርቷን አጠናቃ በኮምፒውተር ቴክኖሎጂ አይቲ ዘርፍ የመስራት ህልሙም ነበራት። ነገር ግን ትምህርቷን እንደጨረሰች አካባቢ ላይ ነበር በዙሪያዋ ያለው አለመናጋት የጀመረው። በሀገሪቷ የፖለቲካ አለመረጋጋትና እያደገ የመጣው ግጭት በየቀኑ ወደ ሰፈሯ እየተቃረበ መጣ። መጀመሪያ ወሬ ነበር። ከዚያም እኩለ ሌሊት ላይ የጎረቤታቸው በር በከባዱ ተንኳኳ። በመጨረሻም አደጋው እነሱ ቤት ደረሰ። የቤተሰቧ ትንሽ ንግድ በአንዲት ጀንበር ወደመ። በቤተሰቧ ማንነት ምክንያት ሰላም ከዛ በኋላ ደህንነቷ አስተማማኝ አልነበረም። እናቷ አንድ አማራጭ ብቻ እንዳለው አስተዋለች። ቤተሰቡ ለረጅም ጊዜ ያጠራቀመው ገንዘብ በችግር ጊዜ በፍጥነት ካልተጠቀሙበት በቀር የተቀመጠው ብር ዋጋ እንደሌለው አስተዋሉ። እናትየው የተቀመጠውን ገንዘብ አውጥታ ለሰላም ሰጠቻት። ገንዘቡን ከሰጠቻት በኋላ እንዲህ አለቻት በሹክሹክታ፣ ወደ እንግሊዝ ሂጂ፣ ያክስትሽ ልጅ ከዚያ አለ፣ ደህና ሁኚ፣ በህይወት ብቻ ኑሪ አለቻት። ሰላም ቤተሰቦቿ በስርዓቱ ለመሰናበት እንኳን ጊዜ አልነበራትም። አንድ ትንሽ ቦርሳ አዘጋጀች። ገንዘቡም በጂንስ ጃኬቷ ውስጥ ደበቀችው እና ወደ ቀዝቃዛው የሌሊት አየር ወጣች። ገና የ24 ዓመት ወጣት ነበረች። ከዚያ ቀደም በቴሌቪዥን መስኮት ላይ ብቻ ወደ አየችው አህጉር ትሮጥ ጀመር። የጉዞ የመጀመሪያው ፈተና ሰሃራ ነበር። ወደ አውሮፓ ለመድረስ በመጀመሪያ በረሃው መሻገር ነበረባት። ሰላም በሱዳን በኩል ወደ ሰሜን ተጓዘች። እዚያም ደላሎችን አገኘች። እሷንና ሌሎች 30 አቅመ ቢስ ሰዎች ክፍት በሆነ የፒካፕ መኪና ጀርባ ላይ ጫኗቸው። ለ5 ተከታታይ ቀናት በሚያቃጥል ፀሐይ ስር መቀመጥን አስቡት። የቀኑ ሙቀት 45 ዲግሪ ሴንቲግሬድ ይደርሳል። ጎሮሯችሁን ያደርቀዋል። በሌሊት ደግሞ ቅዝቃዜው ወደ በረዶነት ይለወጣል። ለሽንት ቤት የሚሆን ማቆሚያ የለም። ከመኪናው ላይ እንኳን ከወደቁ ሹፌሩ መኪናውን በፍጹም አያቆምም። አሸዋው ላይ ትቀራላችሁ። ሰላም መጽሐፍ ቅዱስ ብቻ በእጇ አጥብቃ ይዛ የራሷን ስም ደጋግማ እንደ ጸሎት እያጉረመረመች አድማሱን ትመለከት ነበር። ሰላም፣ ሰላም፣ ሰላም። ሊቢያው የባህር ዳርቻ ላይ ስትደርስ የክፉ ክፍል ያለፈ መሰላት፣ ግን ተሳስታ ነበር። በረሃው አካሏን አጠንክሮት ሊሆን ይችላል፣ ነገር ግን የሜዲተራኒያን ባህር መንፈሷን ሊሰብረው ተቃረበ። በእኩለ ሌሊት ደላሎች ሰላምንና ሌሎች 60 ሰዎችን ለ20 ሰዎች ብቻ ተብሎ በተሰራ የላስቲክ ጀልባ ላይ ጫኗቸው። ሰላም በኋላ ላይ ያንን ባህር ስትገልጸው ውሃ ሳይሆን የሚንቀሳቀስ የጥቁር መስታወት ግንብ ይመስል ነበር ብላለች። ቅዝቃዜ የበዛበት ጭልጥ ያለ ጨለማ ነበር። ጉዞ በጀመረ በሁለተኛው ሰዓት ላይ የጀልባው ሞተር ተበላሽቶ ቆመ። ውሃው በጀልባው ወለል ላይ መፍሰስ ጀመረ። ሰዎች መጮህ ጀመሩ። ሴቶቹ በ4 የተለያዩ ቋንቋዎች ይጸልዩ ጀመር። ለ10 ሰዓታት ያህል በባህሩ ላይ ተንሳፈፉ። ሰላም የማታውቀውን የሚያለቅስ ሕፃን አቅፋ ይሄ ምናልባት መቃብሬ ሊሆን ይችላል ብላ በማሰብ ወደ ጨለማው ትኩር ብላ ትመለከት ጀመር። ነገር ግን እድል ከሷ ጋር ነበረች። በነጋታው ማለዳ አንድ የአውሮፓ አዳኝ መርከብ የተነፈሰውን ጀልባቸውን አያቸው። ከውሃ ውስጥ አወጣቸው። በብርድ እየተንቀጠቀጡና ደንግጠው ነበር፣ ግን በህይወት ተረፉ። ሰላም አውሮፓ ገባች። ነገር ግን ጉዞው ገና ግማሽ መንገድ ላይ ነበር። አሁን ክረምት ነው እና ሰላም
ፈረንሳይ ውስጥ ወደሚገኘው የካሌ ወደብ ደርሳለች። ይህ ወደ እንግሊዝ ከመሻገሯ በፊት የመጨረሻው ቦታ ነው። በዛ ጃንግል ተብሎ በሚጠራው ዝነኛው ጊዜያዊ የስደተኞች ካምፕ ነበር። ከኢትዮጵያ ሙቀት ለመጣችው ሰላም የፈረንሳይ ክረምት ለአካሏ ከባድ ሆኖባትም ነበር። የምትኖረው ከቆሻሻ ከረጢቶችና ከእንጨት በተሰራ ድንኳን ውስጥ ነበር። በየቀኑ ማታ ካምፑ በሹክሹክታ ይሞላ ነበር። ደላሎቹ በትንንሽ ጀልባዎች የእንግሊዝን ባህር ለማቋረጥ በሺዎች የሚቆጠሩ ፓውንዶችን ይፈልጋሉ። ይህ ደግሞ ሰላም የሌላት ገንዘብ ነበር። የጂንስ ጃኬቷ ባዶ ነበር። እናትየው የሰጠቻትም ገንዘብ ተመናምኖ አልቋል። 2 ምርጫዎች ብቻ ነበራት። እጅ መስጠትና ወደ ሀገሯ መባረር ወይም ደግሞ የመጨረሻውን ትልቅ አደጋ መጋፈጥ። ቀኑ ማክሰኞ ከሌሊቱ 9 ሰዓት ነበር። ጭጋጉ ጥቅጥቅ ያለ ነበር፣ ለመደበቅ ተስማሚ። በካምፕ ውስጥ ካገኘችው ጓደኛዋ ጋር በመሆን ሰላም ወደ እንግሊዝ ለመሄድ በተዘጋጀ የጭነት መኪና ማቆሚያ አጥር ውስጥ በድብቅ ገባች። ወደ መኪናው የኋላ ዕቃ መጫኛ ለመግባት አልሞከረችም፣ ተቆልፎ ነበርና። ደግሞም በሰልጣኝ ውሾች ይጠበቅ ነበር። በምትኩ ሰላም የማይታሰበውን አደረገች። ቀዝቃዛውና እርጥቡን አስፋልት ላይ ተኛች። ከትላልቅ ጎማዎች ስር ተንሸራታ ገባች እና ሰውነቷን ወደ መኪና የታችኛው የብረት ክፍል አስገባች። በድንገት የጭነት መኪናው ሞተር ተነሳ። ንዝረቱ ድንጋጤ ውስጥ ይከታል። ለሚቀጥሉት 4 ሰዓታት ሰላም ከሚሮጣው አስፋልት በጥቂት ኢንች ብቻ ከፍ ብላ ተንጠልጥላ ቆየች። መኪናው በፍጥነት ሲጓዝ ንፋሱ እጆቿንና እግሮቿን ከብረቱ ላይ ሊነቅላቸው ይሞክር ነበር። ንፋሱ ደግሞ ፊቷን ያቀዘቅዘው ነበር። የናፍጣ ጢስ ሳምባዋን ሞላው፣ ሊያዞራት ይሞክር ነበር። እጆቿን ትንሽ እንኳን ካመለጡ ወዲያውኑ ከትላልቅ ጎማዎች ስር እንደምትወድቅ ታውቅ ነበር። መኪናው ወደ እንግሊዝ በሚያሻግረው መርከብ ላይ ወጣ። በጡንቻዎቿ ህመም ምክንያት እንዳትጮህ ራሷን እየተቆጣጠረች ጸጥ አለች። አይኖቿን ጨፈነች። ስለ አደጋው አላሰበችም። በምትኩ የእናቷን ፍቅር ለማስታወስ የልቧን ትርታ ትቆጥር ነበር። 1 2 3 እያለች። በመጨረሻም የጭነት መኪናው ፍጥነቱን ቀነሰ። የጉምሩክ ፍተሻውን አልፎ እንግሊዝ ውስጥ ወደሚገኝ አንድ ጸጥ ያለ ማረፊያ ቦታ ገባ። ሹፌሩ የያዛቸውን ዶክመንቶች ለማረጋገጥ ሲወርድ በብርድ የምትንቀጠቀጥ በጥቁር ጢስ የተለወሰች አንዲት ምስኪን ወጣት ቀስ እያለች ከመኪናው ስር ወጣች። ሰላም በእንግሊዝ አስፋልት ላይ ወደቀች። እጆቿ ይደሙ ነበር። የለበሰችው ልብስ ቆሽሿል። እግሮቿን ማንቀሳቀስ አልቻለችም ነበር። ነገር ግን ቆማ ያንን ቀዝቃዛ ጭጋጋማ የእንግሊዝ አየር ስትተነፍስ ጎማዎቹ መሽከርከራቸውን እንዳቆሙ ተረዳች። መሮጧ አብቅቷል። አልተደበቀችም። አካባቢዋ ወደ ነበረው የመንገድ ፖሊስ መኪና ቀጥታ ሄደች። እጆቿን አነሳች። በእንባ ውስጥ ሆና ፈገግ አለች እና በተሰባበረ እንግሊዘኛዋ ለሺዎች ማይሎች የተሸከመችውን ቃል ተናገረች። አሳይለም ፕሊስ፣ ጥገኛነት ባካችሁ። የሰላም ታሪክ አሁንም እንደቀጠለ ነው። ዛሬም እሷ በስደተኞች መጠለያ ውስጥ ትገኛለች። እንግሊዘኛ እየተማረችና ህጋዊ ፍቃዷን እየጠበቀች ነው። በዚያ መንገድ ላይ ሀገሯን፣ ቤቷንና ወጣትነቷን አጣለች። ነገር ግን ህይወቷን አትርፋለች። በሚቀጥለው ጊዜ ስለ ስደተኞች የሚገልጽ ዜና ስታዩ ሰላምን አስቧት። ህይወት አስገድዷት የተንከራተተች ነፍስ።